መጨረሻ የሆነውን ለሰው ልጆች ሁሉ ይልቁንም ደግሞ ለክርስቲያኖች ደስታቸውን ህይወትን የድካም ዋጋቸውን ለማግኘት በጉጉት በናፍቆት የሚጠብቁትን ምስጢረ ትንሣኤ ሙታን የሚባለውን ምስጢር መነሻ አድርገን በትናንትናው መርሃ ግብራችን ቆይተናል። ዛሬም እንቀጥላለን ማለት ነው። እንግዲህ ምስጢረ ትንሣኤ ሙታን የሙታን የመነሳታቸው ምስጢር የሚነገርበት እኛም የሙታንን መነሳት የምንማርበት የምናውቅበት የምናምንበት የትምህርት ክፍል ነው። ሙታን እነማን ናቸው ካልን ነፍስ ከስጋቸው የተለየቻቸው የሰው ልጆች ሁሉ ሙታን ይባላሉ። ትንሣኤ ሙታን ከ22ቱ ስነ ፍጥረታት የተሰጠው ለሰው ልጅ ብቻ ነው። የሰው ልጅም ከጥንቱ ከጠዋቱ የተፈጠረ ለሞት አልነበረም ለህይወት እንጂ። ሆኖም ሰው በፈቃዱ ሞት እንዲፈረድበት ሆኗል። ሞት ተፈረደበት፣ መቃብር ተፈረደበት፣ ፍዳ መርገም ተፈረደበት። እግዚአብሔር በፈታይነቱ አንጻር መሐሪነቱ ስላለ መሐሪነቱም የባህሪው ስለሆነ በሰው ልጅ ላይ ህጉን በመተላለፉ ሞትን ከፈረደበትም በኋላ ዳግመኛ በትንሣኤ እንደሚነሳ ደግሞ ተስፋ ሰጥቶት ተስፋውን ነግሮት ነበር። ያም የተስፋው ጊዜ ሲደርስ ቀን ቢደርስ አንባ ይፈርስ እንዲሉ ክርስቶስ በኋለኛው ዘመን ከመቤታችን ተወልዶ እንግዲህ በዚህ ዓለም ቅድስት ወንጌልን ወደ እግዚአብሔር መንግስት መርታ የምታገባውን ወንጌል አስተምሮ 3 ዓመት ከ3 ወር ለሰው ልጆች በሞቱ ነፃነትን፣ ህይወትን፣ ልጅነትን፣ ክብርን፣ ደስታን አድሎ ወደ መቃብር ከወረደ በኋላ በሶስተኛው ቀን ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ በመነሳት ለትንሣኤያችን በኩር ሆኖ ትንሣኤን ገልጾልናል ማለት ነው። የክርስቶስን ትንሣኤ እኛም እንደምንነሳ መጻሕፍት ነግረውናል፣ ክርስቶስ አስተምሮናል። እኛም ይህንን አምነን ስለ ትንሣኤ ሙታን የምንማርበት ምስጢረ ትንሣኤ ሙታን ነው ማለት ነው። እንግዲህ የሙታን መነሳት 3 አይነት ህይወት እንዳለ በትናንትናው መርሃ ግብር አይተናል። የእንስሳት፣ የአራዊት፣ የአእዋፍ ህይወት ወይም ደግሞ እግዚአብሔር በኦሪት ዘፍጥረት ለታውፅ ባሕር ለታውፅ ምድር ኩሎ ዘመደ አሳት ወኩሎ ተሐዋስያን ዘቦ መንፈስ ህይወት እያለ ባሕር በደመ ነፍስ ሕያዋን ሆነው ጸንተው የሚንቀሳቀሱ ፍጥረታትን ታስገኝ ታውጣ፣ ምድርም እንዲሁ በደመ ነፍስ ሕያዋን ሆነው ጸንተው የሚኖሩ ፍጥረታትን ታውጣ እያለ የፈጠራቸው ፍጥረታት በሙሉ በደመ ነፍስ ጸንተው የሚኖሩ ፍጥረታት በሙሉ ነባቢት ነፍስ የሌላቸው የነሱ ህይወት አንድ ህይወት ነው። የመላእክት ህይወት ሁለተኛ ህይወት ነው። የሰው ልጆች ህይወት ሶስተኛ ህይወት ነው። 3 አይነት የህይወት አይነት አለ። ከዛ መካከል የእንስሳት ህይወት በሞት በተፈጥሮ የሚሰጥ በሞት የሚወሰድ ትንሣኤ የሌለው እንደተወሰደ የሚቀር እንደሆነ ተመልክተናል። በደመ ነፍስ የሚንቀሳቀሱ ፍጥረታት ሁሉ በተፈጥሮ የተሰጣቸው ህይወት በሞት ይወሰድባቸዋል፣ ትንሣኤ የላቸውም፣ እንደተወሰደባቸው ይቀራሉ። የመላእክትን ህይወት ስናይ መላእክት በተፈጥሮ የተሰጣቸው ህይወት ሞት ሳይኖርባቸው በሞት ሳይወሰድባቸው በተሰጣቸው ህይወት ለዘላለሙ ጸንተው የሚኖሩ ናቸው። የሰው ልጆች ለህይወት የተፈጠረን ብንሆንም የተሰጠንን ህይወት ህግን በመተላለፍ ህይወታችንን አጥተን ነበር። ያ ህይወት በሞት
ለተወሰነ ጊዜ ይወሰዳል። ነፍስ ከስጋ ትለያለች። ነፍስ ከስጋ ተለይታ የምትኖርበት ጊዜ ያ በስጋችን ሙታን ሆነን የምንቆይበት ወቅት ነው። በትንሣኤ ዘጉባኤ ተስፋ በምናደርገው ትንሣኤ እንደገና ነፍስ በፈጣሪዋ ስልጣን በመቃብር ወዳለ ወደ ስጋ ወደ አፈርነት ወደ ተለወጠ የስጋ ባህሪ በመምጣት ከስጋ ጋር በተዋህዶ ትነሳና በሞት የተወሰደብንን ህይወት እናገኛለን ማለት ነው። የሰው ልጆች ህይወት በተፈጥሮ እየተሰጠ በሞት የሚወሰድ በትንሣኤ የሚመለስ እንደሆነ ተመልክተናል። ስለዚህ ስጋ ከለበሰ የማይሞት የለም፣ ሰውም ከሆነ ደግሞ የማይነሳ የለምና ሁላችንም በጊዜው ጊዜ እግዚአብሔር በሚጠራን ጊዜ በሞት እንወሰዳለን። በትንሣኤ ደግሞ ሁላችንም እንነሳለን። ስጋውያን እንደመሆናችን በሞት እንወሰዳለን። ሰዎች በእግዚአብሔር አርአያና ምሳሌ የተፈጠርን እንደመሆናችን ደግሞ በትንሣኤ እንነሳለን ማለት ነው። እንግዲህ ምስጢረ ትንሣኤ ሙታን በዚህ ዓለም የደከሙ በዚህ ዓለም ስለ እውነት የቆሙ በዚህ ዓለም መልካም ነገርን ያደረጉ ሁሉ የሚናፍቁት ምስጢር ነው። ምክንያቱም ሰማያዊ አክሊልን፣ ሰማያዊ ክብርን፣ ዘላለማዊ ሕይወትን የሚያገኙበት ምስጢር ስለሆነ ማለት ነው። በትንሣኤ ዘጉባኤ ጉባኤ ማለት የአንድነት የስብስብ ከአቤል ጀምሮ እስከ ዓለም መጨረሻ ድረስ በዚህ ዓለም የተገኘ ትውልደ ሰብ የሰው ልጅ ዘር የሆነ በሙሉ በአንድ የሚነሳበት ጊዜ ስለሆነ የሚነሳበት ምስጢር ስለሆነ ትንሣኤ ዘጉባኤ የአንድነት ትንሣኤ ይባላል ማለት ነው። ትንሣኤ ዘጉባኤን ኃጥአንም ጻድቃንም ይነሳሉ። ሰው ሆኖ የማይነሳ የለም። ሆኖም ግን ትንሣኤ ዘጉባኤን ተስፋ የምናደርገው የክብር ትንሣኤን ለመነሳት ነው እንጂ የሐሰር ትንሣኤን ለመነሳት አይደለም። የክብር ትንሣኤን ለመነሳት አሁኑኑ ዛሬ ባለንበት አስቀድሞ የንስሐ ትንሣኤን መነሳት ያስፈልጋል ማለት ነው። በትንሣኤ ዘጉባኤ የክብር ትንሣኤን ለመነሳት ዛሬ ትንሣኤ ልቡናን ወይም ደግሞ ትንሣኤ ንስሐን መነሳት ያስፈልጋል። ስለዚህ ትንሣኤያችን ከመታወጁ በፊት የሰው ልጅ ለሕይወት ተፈጥሮ ሞትን በፈቃዱ አምጥቶ ነበር። ሞትን በፈቃዱ ቢያመጣም እግዚአብሔር መሐሪና ይቅር ባይ ስለሆነ በትንሣኤ ደግሞ ሕይወትን መልሶልናል የሚለውን በትናንትናው መርሃ ግብር አይተናል። ትንሣኤ ጠቅለል ሲል ትንሣኤ ምንድን ነው የሚለውን እንግዲህ ትንሣኤ ሙታን ከምስጢራት ሁሉ ገና ያልተፈጸመልንና ወደፊት እንደሚፈጸምልን ተስፋ በማድረግ የምናምነው ምስጢር ነው ማለት ነው። ወደፊት እንደሚፈጸምልን ተስፋ በማድረግ የምናምነው ምስጢር ነው። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ሙታንህ ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ፣ በምድር የምትኖሩ ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩም ብሎ ይናገራል። እንግዲህ ኢሳይያስ በኋለኛው ዘመን ስለሚሆነው ስለ ትንሣኤ ዘጉባኤ ስለ ምስጢረ ትንሣኤ ሙታን የሰው ልጆች ሁሉ በአንድነት የሚነሱበትን የትንሣኤ ምስጢር መንፈስ ቅዱስ እንደገለጸለት ሲናገር ሙታንህ ሕያዋን ይሆናሉ፣ የሞተ ሁሉ እንደሚነሳ ይናገራል። ሞቶ የማይነሳ ማንም የለም፣ ሁሉም ይነሳል። ሬሳዎችም ይነሳሉ፣ በግልጽ ይነሳሉ ብሎ ይናገራል።
በምድር የምትኖሩ ሆይ ከምድር ተፈጥራችሁ በምድር ኑራችሁ በምድር ሞታችሁ በምድር የተቀበራችሁ ሆይ የሰው ልጆች ሆይ እልህ የብርሃን ጠል ነውና። ምክንያቱም በትንሣኤ ብርሃንን ለብሶ የሰው ልጅ ብርሃንን ተጎናጽፎ እንደሚነሳ ይነግረናል ማለት ነው። ምድር ሙታንን ታወጣለችና። ምድር ሊቁ ቅዱስ ያሬድም ሙታንን እንደምትመልስ ሲናገር አመዕለተ ፍዳ አመዕለተ ደይን ምንተ ንብላ ለነፍስ፣ በፍዳ ቀን በፍርድ ቀን አመኢታድን ውሉዳ፣ እናት ልጆቿን በማታድንበት ቀን፣ እናት ለልጆቿ ዋስ ጠበቃ በማትሆንበት ቀን፣ ሁሉም እያንዳንዱ እንደየስራው በሚከፈለው ቀን፣ በዚያ ቀን ምድርኒ አመታ ገብ ማይጸንታ፣ ምድርም አደራዋን በምትመልስበት ቀን ምን ተንብላ ለነፍስ፣ ነፍስን ምን እንላታለን እያለ ስለ ምስጢረ ትንሣኤ ሙታን በስፋት ይናገራል። እንግዲህ ምድርም አደራዋን በምትመልስበት ቀን ምድር አደራዋን ትመልሳለች። አደራዋ ምንድነው? የሰው ልጆችን ስጋት ወይም ደግሞ ስጋዎች አደራ ተቀበላለች። ሞት ቢገድል በቃኝ እንደማይል፣ መቃብርም ቢቀበል በቃኝ አይልምና መቃብር ደግሞ ከምድር ነው። በመቃብር ውስጥ የተቀበሩ ሰዎች በሙሉ የሰው ልጆች ስጋት ወይም ደግሞ ስጋዎች በሙሉ ይነሳሉ፣ ከምድር ይወጣሉ። ስለዚህ ምድር አደራዋን ትመልሳለች። በመቃብር አደራ ተቀብላ ነበር። በትንሣኤ ደግሞ ያንን አደራ ለባለቤቱ ይህንን ነው ነብዩ ኢሳይያስ አስቀድሞ የተናገረው። ምድርም ሙታንን ታወጣለችና ብሎ የተናገረ ለዚህ ነው። ንቁ ዘምሩም። ስለዚህ ዛሬ እግዚአብሔርን በማመስገን በመንቃት በመትጋት በልቡና በመነሳት በህሊና በመነሳት በንስሐ በመነሳት የሚኖር ሁሉ ትንሣኤ ዘለ ክብርን የክብር ትንሣኤን እንደሚነሳ ቅዱሳት መጻሕፍት ይነግሩናል። ሊቃውንቱም ወንሴፎ ትንሣኤ ሙታን፣ የሙታንን መነሳት ተስፋ እናደርጋለን። ወሕይወት ዘይመጽእ ለዓለመ ዓለም፣ ለዘለዓለም በህይወት ጸንተን የምንኖርበትን ህይወትም ተስፋ እናደርጋለን። የሚመጣውን ህይወትና ለወደፊት የሚፈጸምልንን የሙታን ትንሣኤ እናምናለን ብለው በሃይማኖት ጸሎት ላይ ያስቀመጡልን ምስጢረ ትንሣኤ ሙታን የታመነ የማይቀር የሚሆን በእግዚአብሔር ኃይል የሚሆን ይልቁንም በክርስቶስ ላመኑ በክርስቶስ ለተጠመቁ ክርስቶስን መስለው ለሚኖሩ ለክርስቶሳውያን ክርስቲያኖች ሽልማትን የሚያገኙበት ክብርን የሚጎናጸፉበት ታላቅ ምስጢር ነው ማለት ነው። ኢየሱስ ክርስቶስን በኩር ካሰኙት ብዙ ነገሮች አንዱ ትንሣኤ ነው። ክርስቶስ ለትንሣኤያችን በኩር ነው። ዛሬ ግን ክርስቶስ ለአንቀላፉት በኩር ሆኖ ተነስቷል እንዳለ ሐዋርያው ቅዱስ ጳውሎስ። ክርስቶስ ለትንሣኤያችን በኩር ነው። ከክርስቶስ በፊት በብሉይ ኪዳንም በሐዲስ ኪዳንም የተነሱ ሰዎችን እናውቃለን። ሆኖም ግን የክርስቶስ ትንሣኤና በብሉይ ኪዳን የተነሱ በሐዲስ ኪዳንም የተነሱ ሰዎች የተነሱት ትንሣኤ ልዩነት አለው። ለምሳሌ አልዓዛርን ብንወስድ በዮሐንስ ወንጌል ምዕራፍ 11 ላይ እንደምናገኘው አልዓዛር በራሱ በክርስቶስ ኃይልና ስልጣን የተነሳ ነው። አልዓዛርን የመሰሉ ሰዎች የተነሱት ትንሣኤ በብሉይ ስጋ ሁለተኛ ሞት በሚስማማው ስጋ እንዲሁም ትንሣኤ ዘጉባኤን በሚጠብቅ ስጋ ነው የተነሱት። በሶስት መንገዶች ይለያል ከክርስቶስ ትንሣኤ። አልዓዛር
ብሉይ ስጋ ማለት በሚራ በሚጠማ በሚደክም በሚታመም በሚያንቀላፋ ስጋ በዚያ ነው የተነሳ። ክርስቶስ ደግሞ በሐዲስ ስጋ ነው የተነሳ። በሐዲስ ማለት ያ ድካም የማይስማማው ረሃብ፣ ጽም፣ ህማም የማይስማማው ሞት የማይስማማው ሆኖ ነው የተነሳ። አልዓዛር የተነሳው ትንሣኤ ሁለተኛ ሞት አለበት። አልዓዛር ከተነሳ በኋላ በዚህ ዓለም ብዙ ዘመን ቆይቶ እንደገና ደግሞ ሞቷል። ክርስቶስ የተነሳው ትንሣኤ ግን ሁለተኛ ሞት የለበትም። እንደተነሳ በስልጣን በብርሃን በይባቤ መላእክት በቅዳሴ መላእክት አረገ፣ በክብር በአብ ቀኝ በኪሩቤል ጀርባ ተቀመጠ በክብር። ስለዚህ ወአርገ ከመ ያለቡ ዕርገተ ጻድቃን ንጹሐን፣ ይህም የክርስቶስ ወደ ሰማየ ሰማያት መውጣት የክርስቶሳውያንን የቅዱሳንን በክብር ከፍ ከፍ ማለት ያሳያል ተብሎ እንደተጻፈ ማለት ነው። ሌላው የአልዓዛር ትንሣኤ እና ከአልዓዛር በፊትም የተነሱት ሰዎች ትንሣኤ ያው ትናንትና ያየነው ስለሆነ በዝርዝር አልገባበትም። ትንሣኤ ዘጉባኤን ይጠብቃል። ሁለተኛ ትንሣኤ ያስፈልገዋል። ተስፋ በምናደርገው በመጨረሻው ጊዜ ሙታን ሁሉ በሚነሱበት ጊዜ ወምድርኒ አመት አገብማ ይጸንታ ምድር በምትመልስበት ጊዜ እና አልዓዛርም ሌሎችም ከዚያ ቀድሞ የተነሱ መልሰው የሞቱ ዳግመኛ ደግሞ ይነሳሉ። የክርስቶስ ትንሣኤ ግን ትንሣኤ ዘጉባኤን አይጠብቅም። አይጸረ እድሜ ለርሱ ፈጥኖ ተነስቷል። በሶስት ቀን ፈጥኖ ተነስቷል። ትንሣኤ ዘጉባኤን አይጠብቅም። ስለዚህ እኛ የምንነሳው ትንሣኤ የክርስቶስን ነው ማለታችን ክርስቶስን መስለን ነው የምንነሳው። ክርስቶስ የተነሳውን ትንሣኤ ነው የምንነሳው። መድከም፣ መራብ፣ መጠማት፣ መታመም፣ ዳግመኛ ሞት በማይስማማው ስጋ በአዲስ ስጋ ነው የምንነሳው ማለት ነው። ስለዚህ ክርስቶስ ለትንሣኤያችን በኩር ነው የምንለው ክርስቶስ ብርሃነ መለኮቱን ገልጾ የተነሳውን ትንሣኤ እኛም ደግሞ ብርሃንን ለብሰን ብርሃንን ተጎናጽፈን ትንሣኤ ዘለ ክብርን ክርስቶስን መስለን ስለምንነሳ ለትንሣኤያችን ክርስቶስ በኩር ነው፣ የመጀመሪያ ነው፣ ተቀዳሚ ነው እንለዋለን ማለት ነው። ስለ ትንሣኤ ባለፈው መርሃ ግብራችን ያየነውን በተወሰነ መልኩ ካስታወስን ዛሬ መነሻ የምናደርገው ትንሣኤ ሙታን በአባቶቻችን ትምህርት ምን ይመስል እንደነበር በትንቢት እንዴት እየተነገረ እንደመጣ እንመለከታለን። እንግዲህ በትንቢትም ሆነ በስብከት በልዩ ልዩ መጻሕፍት በልዩ ልዩ ሊቃውንት በትርጓሜም ሆነ በጸዋትወ ዜማ መጻሕፍት የቤተ ክርስቲያን ሊቃውንት ስለ ትንሣኤ ሙታን አስተምረዋል። የቤተ ክርስቲያን ቅዱሳት መጻሕፍት ስለ ትንሣኤ ሙታን አስረድተዋል። በመጀመሪያው የሐዋርያት ስብከት አንደኛው ጉዳይ የትንሣኤ ጉዳይ ነበር። ያውም የጌታችንን ትንሣኤ መመስከር ነበር። ምክንያቱም አይሁድ ክርስቶስን አልተነሳም ብለው ወመፁ አርዳይሁ ሌሊተ ወሰረቀው ወንዘነነው ምንህነ፣ እኛ ተኝተን ሳል መቃብርን የሚጠብቁት ናቸው። እኛ ተኝተን ሳል ደቀ መዛሙርቱ በሌሊት መጥተው ሰርቀው ወሰዱት የክርስቶስን ክቡር ስጋ እንጂ ክርስቶስ አልተነሳም ብለው በሐሰት ህዝቡን የሚያጨበረብሩ ስለነበሩ አይሁድ ሐዋርያት በአጽንኦት የክርስቶስን ትንሣኤ ይሰብኩ ያስተምሩ ነበር ማለት ነው። ምክንያቱም የሰው ልጅ ሁሉ ዋጋ የሚያገኝበት ትልቁ የትንሣኤ ስለሆነ ማለት ነው። ትንሣኤ ከሌለማ ሐዋርያው ቅዱስ ጳውሎስ እንደተናገረ ከሰው ሁሉ ይልቅ እኛ ክርስቶሳውያን ደካሞች ነን ይላል። ምክንያቱም ስለ ጽድቅ የምንደክመው ስለ ክርስቶስ
የምናገለግለው የምንወጣው የምንወርደው ሁሉ ያድካማችን በትንሣኤ ዋጋን፣ ክብርን፣ ሽልማትን፣ ሰማያዊ አክሊልን የማያቀዳጅን ከሆነ እኛ ደካሞች ነን ከሰው ሁሉ ተለይተን። ሌሎቹ አሕዛብስ በዚህ ዓለም ላይ በድሎት በምቾት ይኖራሉ ሰማያዊውን ተስፋ በመርሳት። እኛ ግን ሰማያዊው ዋጋ የማይኖር ከሆነና ትንሣኤ ሙታን የማይፈጸም ከሆነ ከሰው ሁሉ ይልቅ ለኛ ሊያዝኑልን ይገባል እያለ ትንሣኤ መኖሩን በአጽንኦት እያስተማረ እናገኘዋለን ቅዱስ ጳውሎስ ማለት ነው። እርሱም ስለራሱ ትንሣኤ ሙታን የማይኖር ከሆነ ከክፎቹ ጋር ከአላውያን ነገስታት ጋር ከመናፍቃኑ ጋር ከክፉ ሰዎች ጋር ለምን ታገሉ ይላል። ለምን ወንጌልን ለመስበክ ከዓለም ዳርቻ ድረስ ተፋጠኑ? ትንሣኤ ሙታን ከሌለ ዋጋ የማላገኝበት ከሆነ እያለ ሆኖም ግን የደከመው ሁሉ ድካም ፍጹም ዋጋን የሚያገኝበት እንደሆነና ትንሣኤ ሙታን እንዳለ ደግሞ በአጽንኦት አስተምሯል ማለት ነው። ስለዚህ ሐዋርያት ትንሣኤ ሙታንን ጠንቅቀው ያስተምሩ ነበር። ክርስቶስ እንደተነሳ በሚገባ ያስተምሩ ነበር ማለት ነው። ለትንሣኤው ማረጋገጫ ከሚሆኑ የቅዱሳት መጻሕፍት ክፍሎች መካከል ሐዋርያው ቅዱስ ጴጥሮስ የዳዊትን መዝሙር ጠቅሶ አስተምሯል። እግዚአብሔርን ሁልጊዜ አየዋለሁ፣ በፊቴ ነው፣ እንዳልታወክ በቀኜ ነውና እንዳልታወክ በቀኜ ነውና ስለዚህ ልቤን ደስ አለው፣ ልሳኔም ሐሴትን አደረገ። ደግሞም ስጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውምና የሕይወትን መንገድ አስታወቅኸኝ፣ ከፊትህ ጋራ ደስታን ትሞላብኛለህ ብሎ በመዝሙር 15 ቁጥር 8 እስከ 11 ነብዩ እግዚአብሔር ዳዊት የተናገረውን ትንቢት ስለ ክርስቶስ ትንሣኤ እንደተናገረ አድርጎ አንጥቶ ተርጉሞታል ማለት ነው። እንግዲህ በትንሣኤ ክርስቶሳውያን በሙሉ ደስ የሚሰኙበት ምስጢር እንደመሆኑ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴትን አደረገ፣ ደግሞም ስጋዬ በተስፋ ያድራል። በተስፋ ያድራል። አዎ ተስፋ ትንሣኤ እየተጠባበቅን እንኖራለን ማለት ነው። ነፍሴን በሲኦል አትተዋትምና፣ አዎ ቅዱስህንም መበስበስን ያይ ዘንድ አትሰጠው ማለት የሰው ልጅ በመቃብር ውስጥ ፈርሶ በስብሶ የሚቀር ሳይሆን በትንሣኤ ሕይወትን አግኝቶ የሚነሳ መሆኑን የሕይወትን መንገድ አስታወቅኸኝ፣ ከፊትህ ጋር ደስታን ትሞላብኛለህ ብሎ ለሰው ልጆች ሁሉ ትንሣኤ ክርስቶስ በኩር ሆኖ መነሳቱን ከነቢያት የትንቢት ቃል ጋር በማመሳጠርና የነቢዩን የዳዊትን መዝሙር በመጥቀስ ለክርስቶስ እንደተነገረ ምስጢረ ትንሣኤ ሙታንን የሚያስረዳ ትንቢታዊ ቃል እንደሆነ ቅዱስ ጴጥሮስ ጠቅሶ በሐዋርያት ሥራ ላይ ምዕራፍ 2 ቁጥር 25 እስከ 32 እንደምናገኘው አስተምሮበታል ማለት ነው። እንግዲህ በሐዋርያት ሥራ እንደተጻፈው ቅዱስ ጴጥሮስ ይሄን የዳዊትን መዝሙር ጠቅሶ ስለ ክርስቶስ እንጂ ስለ ዳዊት እንዳልተነገረ እያሳሰበ ሕዝቡን አስተምሯል ማለት ነው። በዚያችም ቀን የተጠመቁትም ሁሉ ተስፋ ትንሣኤን ሰምተው ተጠምቀዋል። ተስፋ ትንሣኤን ሰምተው ተጠምቀዋል። ትንሣኤ እንዳለ አምነው ተረድተው ተጠምቀዋል። ያላመኑ ያልተጠመቁ የነበሩ አሕዛብ የቅዱስ ጴጥሮስን ትምህርት መሰረት በማድረግ ትንሣኤ ካለማ፣ ክርስቶስ ከተነሳማ፣ ሙታን ሁሉ የሚነሱ ከሆነማ፣ በኋለኛው ዘመን ሁሉም እንደየስራው የሚከፈለው ከሆነማ አምነን ተጠምቀን መልካም ስራ መስራት ይገባናል ብለው በቅዱስ ጴጥሮስ ትምህርት ያመኑና የተጠመቁ ብዙዎች ናቸው በዚህ ዕለት።
ቤተክርስቲያንም ከመጀመሪያው ቀን አንስቶ የተሰበከላት ስብከት ትንሣኤ ነው። ስለዚህ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም ለዘላለም የምትመጣዋን ሕይወትና የሙታንን ትንሣኤ ተስፋ እናደርጋለን እያለች ሁልጊዜም ቤተክርስቲያን ተስፋ ትንሣኤ ሙታንን ስትጠባበቅ ትንሣኤ ሙታንን ተስፋ ስታደርግ ትኖራለች ማለት ነው። እንኖራለን። እንግዲህ የአባቶቻችን የነቢያት ከነቢያት ጀምሮ ከኦሪትም በፊት በሕገ ልቡና የነበሩ ቅዱሳን ስለ ትንሣኤ ምን ተናግረዋል? እንዴት አስተምረዋል? እንዴትስ ተስፋ አድርገዋል ትንሣኤ ሙታንን የሚለውን ነው እያየን ያለን እና ሙሴን ብናነሳ ሙሴ ስለ ሮቤል የተናገረው ቃል አለ። እንግዲህ እስራኤላውያን በግብጽ በነበሩበት ዘመን ሙሴ ለእስራኤላውያን መሪና ፊት አውራሪ እንደነበር ከግብጽ ወጥተው ወደ ርስታቸው ወደ ከነዓን በሚመለሱበት ጊዜ ሙሴ መሪና ፊት አውራሪ ሆኖ የተሰጣቸው ነበር። ስለዚህ ከግብጽ ሲወጡ የአባቶቻቸውን አጥንት ይዘው ወደ ርስት ወደ ከነዓን መመለስ ፈልገዋል። ያዕቆብም አስቀድሞ ከመሞቱ በፊት ይህንን ለዮሴፍ አምሎት ነበር። ኋላም ዮሴፍ በዚያው በግብጽ ሞተ። ያንን ልጆቻቸው የአባቶቻቸውን አጥንት ወደ ርስታቸው ወደ ከነዓን ለአብርሃም፣ ለይስሐቅ፣ ለያዕቆብ እግዚአብሔር ወደ ማለላቸው ምድር የአባቶቻቸውን አጥንት ይዘው ለመመለስ የአባቶቻቸውን አደራ ተቀብለው ስለነበር እንግዲህ ሙሴ እስራኤላውያንን ይዞ ከግብጽ በሚወጣበት ጊዜ ስለ ሮቤል የተናገረው ቃል አለ። ይህ የወኒ ሮቤል ወኢይሙተኒ፣ ሮቤል ይዳንልኝ አይሙትብኝ ብሎ ይናገራል። ኦሪት ዘዳግም ምዕራፍ 33 ቁጥር 6 ላይ እንደምናገኘው እንግዲህ ሮቤል ከሞተ ብዙ ዘመን ሆኖታል። ሆኖም ግን ሮቤል ይዳንልኝ አይሙትብኝ ይላል ሙሴ። ይህ ምንድነው ስንል በትንሣኤ ዘጉባኤ ትንሣኤ ዘለክብርን ይነሳ ማለቱ ነበር እንጂ አይሙትብኝ ማለቱ ሙቶማ ጥንቱን ቆፍሮ እኮ እያወጣው ነው። ስለዚህ ትንሣኤ እንዳለ ሙሴ በዚህ ሰዓት ያመነው እየተናገረ ነበር ማለት ነው። ይህንን ሊቁ ኤጲፋንዮስ ሲተረጉም እፎ የሀዩ እንከ በክልኤቱ ምዕት ወሰለስቱ ዓመት እምድኅረ ሞተ ወደ አይሙ አይምሮ ከመይከውን ትንሣኤ ለኩሉ። ከሞተ እንግዲህ ሮቤል ከሞተ ከ203 ዓመት በኋላ እንደምን ይዳንልኛል? ትንሣኤ ለሁሉ እንዲደረግ አውቆ ነው እንጂ ይላል። ስለዚህ ሙሴ የትንሣኤ ሙታንን ምስጢር በሮቤል በኩል ይናገር ነበር ማለት ነው። ሊቁ ኤጲፋንዮስ በሃይማኖተ አበው ምዕራፍ 59 ቁጥር 21 ላይ ይህንን ሲተረጉም ከሞተ ከ203 ዓመት በኋላ እንደምን ይዳንልኛል? ትንሣኤ ለሁሉ እንዲደረግ አውቆ ነው እንጂ ብሎ ያብራራዋል ማለት ነው የሙሴን ቃል። እንደምንድን ነው ሙሴ ለሮቤል የጸለየለት ስንል ሙሴ ከ12ቱ ነገደ እስራኤል እንግዲህ በተለየ ሁኔታ ለሮቤል የጸለየበት ምክንያት አለው። ይኸውም ሮቤል ከአባቱ እቅብት ደርሶ እንግዲህ በሕገ ልቡና መጻሕፍት ባልተጻፉበት መምህራን ባልነበሩበት ዘመን የነበረ ያዕቆብ ዕቁባት ነበሩት። ከዕቁባቶቹ መካከል ከአንዷ እቅብት ሮቤል የበኩር ልጁ ነው። ከያዕቆብ እቅብት ደርሶ ነበር። ስለዚህ የአባቱን ምንጣፍ አስነውሮ ነበር ነው የሚለው። በዚህ ምክንያት አባቱ ያዕቆብ ሮቤልን ረግሞታል። ኦሪት ዘፍጥረት ምዕራፍ 49 ቁጥር 3 ላይ ማለት ነው። በዚህም ምክንያት ሮቤል በመቃብር ውስጥ አጥንቱ ጠቁሮ ይኖር ነበር። በአባቱ እርግማን ምክንያት በመቃብር ውስጥ ተቀብሮ እያለ አጥንቱ ጠቁሮ ይኖራል። ሙሴ እንግዲህ
የያዕቆብንና የያዕቆብን ልጆች የአባቶቻቸውን አጥንት እየቆፈረ እያስወጣ ወደ ርስት ወደ ከነዓን ሊመልሱ ስለሆነ ከግብጽ እየወጡ ስለሆነ በዚያን ጊዜ የሮቤልን አጥንት ጠቁሮ አግኝቶታል ነው ሙሴ። እስራኤል ከግብጽ ሲወጡ ሙሴ አጽመ አበውን ሲያስቆፍር ጠቁሮ ቢያገኘው ከአባቶች ተለይቶ እንዴት እንዲህ ሆነ ብሎ ይቅርታን ያገኝ ዘንድ ወደ እግዚአብሔር ጸልዮለታል ማለት ነው። ሲጸልይለት ምን አለ? ይህየወኒ ሮቤል ወይሙተኒ፣ ሮቤል ይዳንልኝ አይሙትብኝ ብሎ ተናገረ ማለት ነው። ስለዚህም ሙሴ በዚህ ታሪክ ምስጢረ ትንሣኤ ሙታንን ያስተምረናል እንጂ ሮቤልማ ከሞተ ብዙ ዘመናትን አስቆጥሯል፣ ግን አይሙትብኝ ይዳንልኝ ማለቱ በትንሣኤ የክብር ትንሣኤ እንዲነሳ መጸለዩ ነበር ማለት ነው ለሮቤል። ነብዩ ሕዝቅኤልም ከአራቱ አበይት ነቢያት አንዱ የሆነው ሕዝቅኤል በራእይ አጥንትን በተሞላች ምድረ በዳ መንፈስ ቅዱስ እየመራ እንደወሰደውና የሰው ልጅ ሆይ በውኑ እኒህ አጥንቶች ይነሳሉን ብሎ ይጠይቀዋል። የሰው ልጅ ሆይ በውኑ እኒህ አጥንቶች ይነሳሉን ብሎ መንፈስ ቅዱስ ይጠይቀዋል። ለጊዜው ስለ እስራኤላውያን ከምርኮ መመለስ የሚያስረዳ ምስጢር ሲኖረው ፍጻሜው ግን የነፍስን ሚጠት ወይም ደግሞ የነፍስ ወደ ጥንተ መካኗ ወደ ስጋ መመለስን መንፈስ ቅዱስ ለሕዝቅኤል እያስረዳው ነበር ማለት ነው። በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 1 እስከ 16 ስናነብ በስፋት እንደምናገኘው የትንሣኤ ሙታንን ምስጢር ለሕዝቅኤል መንፈስ ቅዱስ እየገለጸለት እያስተማረው እየነገረው እንደነበር እናገኛለን ማለት ነው። በውኑ እኒህ አጥንቶች ይነሳሉን ብሎ ይጠይቀዋል እና እንደሚነሱ መንፈስ ቅዱስ ለነብዩ ያሳየው ነበር። እንደሚነሱ ነብዩ ሕዝቅኤል በጠቀሱላችሁ መጽሐፍ ቅዱስ ክፍል ይናገራል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 1 እስከ 16። ሊቁ ኤጲፋኒዮስ ይህን የነብዩን ራእይ ሲተረጉም ደግሞ ስለ ትንሣኤ ሙታን የተገለጸለት እንደሆነ ሲያስረዳ ሶባ አዘዞ ለነቢይ ይትነበይ ሶቢሃ ተንስኡ እሙንቱ አብድንት ከመ ያዕቆነ ትንሣኤሆሙ ለሙታን፣ ትንቢት ይናገር ዘንድ ነብዩን ባዘዘው ጊዜ ትንቢት ይናገር ዘንድ ነብዩ ሕዝቅኤልን መንፈስ ቅዱስ ባዘዘው ጊዜ ከነፍስ ተለይተው የነበሩ ሙታን የሙታንን ትንሣኤ ተስፋ ያሳዩን ዘንድ ፈጥነው ተነሱ ነው የሚለው። ፈጥነው ተነሱ እንግዲህ ተስፋ ትንሣኤ ሙታንን ለመግለጽ ትንሣኤ ሙታን እንዳለ ለመግለጽ እኛ ሕዝቅኤል ያያቸው በድኖች አጥንቶች ፈጥነው ተነሱ መጽሐፍ ቅዱስ ይህንን ይነግረናል ማለት ነው። ስለዚህ በነቢያት በሕገ ልቡና በነበሩ ቅዱሳን አበው ትንሣኤ እንዳለ በስፋት ተገልጿል ማለት ነው። ሊቁ ኤጲፋኒዮስ በሃይማኖተ አበው ምዕራፍ 59 ቁጥር 47 ላይ ነው ይህንን ቃል የሚተረጉመው። እንግዲህ ትንሣኤ ሙታን ለሰው ልጆች ሁሉ የማይቀር ምስጢር እንደሆነ መጻሕፍት በስፋት ይናገራሉ። ቅድስት ወንጌልም በተጀመረችበት ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች አንደኛው የትንሣኤ ሙታን ነገር ነው። አስቀድሞ ስለ ራሱ መነሳት ለደቀ መዛሙርቱ ከነገራቸው በኋላ ቀጥሎ ደግሞ ትንሣኤ ሙታን የለም የሚሉ ሰዱቃውያን ስለነበሩ ለሰዱቃውያን ትንሣኤ ሙታን እንዳለና ትንሣኤ ሙታን አለ ወይስ የለም ብለው ለሚጠራጠሩ ሰዎች ፍጹም እውነት የሆነ ምላሽ እንዲያገኙ እንዳለ ትንሣኤ ሙታን እንዳለ አምነው እንዲኖሩና መልካም ስራ እንዲሰሩ ክርስቶስ
ትንሣኤ ሙታን መኖሩን አስተምረዋል ማለት ነው። ከስምንቱ ቤተ አይሁድ ከሚባሉት ትንሣኤ ሙታንን የማያምኑ ሰዱቃውያን የሚባሉ ቡድኖች ነበሩ እና ለሰዱቃውያን ክርስቶስ ትንሣኤ ሙታን መኖሩን አስተምረዋል ማለት ነው። ትንሣኤ ሙታን እንደሌለ ከሚያስተምሩ የአይሁድ ዋና ዋና ቡድኖች መካከል የሰዱቃውያን ቡድን አንደኛው ቡድን ነው። ይህ ቡድን ታላላቅ ምሁራንንና ባለጠጎችን ያካተተ በመሆኑ ተሰሚነት አለው በዘመኑ። ሊቀ ካህናት ብዙ ጊዜ ከእነርሱ ወገን የሚመረጥ ከመሆኑ ባሻገር በአይሁድ የፍርድ ሸንጎ አባላት መካከል አብዛኞቹ ሰዱቃውያን ነበሩ ማለት ነው። በታሪክ እንደምናገኘው ሰዱቃውያንን በዋናነት ከፈሪሳውያንና ከሌሎችም የአይሁድ ቡድኖች ልዩ የሚያደርጓቸው ሶስት ዋና ዋና ነገሮች አሉ። አንደኛ ከሙሴ ሕግ በቀር ተጨማሪውን ስርዓትና ወግ ባህል አይቀበሉም ነበር። ሁለተኛ መልአክና ትንሣኤ ሙታን የለም ብለው ያምኑ ነበር። ሰዱቃውያን መልአክና ትንሣኤ ሙታን መልአክ ሚካኤል፣ ገብርኤል፣ ሩፋኤል የሚባል ነገር የለም ብለው የሚያምኑ ነበሩ። ሌሎችም እልፍ አእላፋት መላእክት ወትልፊት አእላፋት መላእክት የሉም ብለው ያምናሉ። ሌላው ትንሣኤ ሙታንንም እንዲሁ ሙታን እንዴ ሰው ከፈረሰ ከበሰበሰ ወደ አፈርነት ከተለወጠ በኋላ እንዴት አካል ገዝቶ አካል አገኝቶ አራቱ ባህሪያት ወደ የጥንታቸው ከተበታተኑ በኋላ እንደገና ሰው ተሰብስበው ከዚያ ደግሞ ነፍስ ተዋህዳ እንዴት የሰው ልጅ ይነሳል ብለው ከአእምሯቸው በላይ ሲሆንባቸው ይህ ድንቅ ምስጢር መረዳት ሲያቅታቸው ሲሳናቸው ለእግዚአብሔር ሁሉ ይቻለዋል ብለው ትንሣኤ ሙታንን ማመን ሲኖርባቸው ግን ትንሣኤ ሙታን የለም ብለው ያምኑ ነበር ማለት ነው። ሶስተኛው ምክንያታቸው አስተምህሮታቸውና እምነታቸው የሚመጣውን ዓለምና በሚመጣው ዓለም ውስጥ ሰው እንደ ስራው መጠን ዋጋውን እንደሚቀበል አያምኑም ነበር። እንግዲህ የሚመጣውን ዓለም ሰማያዊውን ዓለም እና እግዚአብሔር ደግሞ ለፍርድ መጥቶ ለሰው ሁሉ እንደየስራው እንደየዋጋው እንደየድካሙ ዋጋውን ይሰጣል ብለው አያምኑም ነበር ማለት ነው። ስለዚህ ከ12 ሐዋርያት አንደኛው ቅዱስ ቶማስም ከሰዱቃውያን ወገን ስለነበር በዚህ ምክንያት ጌታን ሌሎቹ ወንድሞቹ ሐዋርያት ተነስቶ አየነው ብለው ቢነግሩትም የችንካሩን ምልክት በዓይኖቼ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም ብሎ እንደነበር ቅዱስ መጽሐፍ ይነግረናል ማለት ነው። ስለዚህ እስከ 8 ቀን የጌታን ትንሣኤ ሳያምን ቆይቷል። በ8ኛው ቀን ክርስቶስ ጎኔንም የተወጋ ጎኔን የተቸነከረ እጄን እግሬን እይ ብሎ እንዲዳስሰው አድርጎ በዚያ ትክክል የተነሳው ክርስቶስ መሆኑን አምኗል። በዚህም ጊዜ እግዚኦ አምላኬ ጌታዬ አምላኬ ብሎ እሳተ መለኮቱ እጁን ሲያቃጥለው ጌታዬ አምላኬ ብሎ ስለ ጌትነቱና ስለ ፈጣሪነቱ ተናግሯል ማለት ነው። ትንሣኤ ሙታንን በሚገባ አይቶ ዳሶ ተረድቷል ቶማስ እና መጀመሪያ ላይ የተጠራጠረበት ምክንያት ከሰዱቃውያን ወገን ስለነበር ትውልዱ የዚያ አስተምህሮ የዚያ ያደገበት አመለካከት ሃይምሮ ስላልጠፋለትና ያንን ፈጽሞ ስላላራቀ ነበር ማለት ነው። ስለዚህ ቅዱስ ቶማስ ክርስቶስን ዳስሶ በእጁ ክርስቶስ መሆኑን እስኪያረጋግጥ የተነሳው ክርስቶስ እንደሆነ እስኪያረጋግጥ ድረስ ያላመነበትን ምክንያት ሊቃውንቱ ሲናገሩ ጥንተ ሰዱቃዊ ስለነበረ ሰዱቃውያን በትንሣኤ ሙታን ስለማያምኑ በዚያ ምክንያት ክርስቶስን እስኪያዩና ዳስሶ እስኪያረጋግጥ ድረስ የክርስቶስን አካል ፈጽሞ ዓለም እንዳላመነ ይናገራሉ ማለት ነው። ያው ቅዱስ ወንጌልም ይነግረናል፣ ሊቃውንትም ይህንን ያስተምራሉ። ስለዚህ ክርስቶስ ለሰዱቃውያን ትንሣኤ ሙታን የለም፣ መልአክ የለም፣ የሚመጣ ሌላ አዲስ ዓለም የለም ብለው የሚያምኑ ሰዱቃውያንን ትንሣኤ ሙታን እንዳለ
በቅዱስ ወንጌል አስተምሯቸዋል። ምን ብሎ አስተማራቸው? በጉባኤ ተገኝተው በጠየቁት ጊዜ ትንሣኤ ሙታን እንደሚደረግ ተናግሯል። የወንጌል ትምህርትና ታምራት ዓላማ ሰውን ወደ ሁለቱ ትንሣኤያት ማድረስ ነው ማለት ነው። የወንጌል ትምህርትና ታምራት ዓላማ ሰውን ወደ ሁለቱ ትንሣኤያት ማድረስ እንደሆነ እኛም እንረዳለን። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 እንዲሁም ምዕራፍ 27 ቁጥር 63 ዮሐንስ 2:19 ላይ ስለ ሰዱቃውያን ክርስቶስ ትንሣኤ ሙታን እንዳለ የተናገረበትን ትምህርት እናገኛለን ማለት ነው። ትንሣኤ ሙታን እንዳለ ሰዱቃውያን ያስረዳበትን። እንግዲህ ሁለት ትንሣኤያት የወንጌል ዓላማ ሁለት ትንሣኤያት እንዳሉ የሰው ልጆችን ማስረዳት ነው ካልን ሁለቱ ትንሣኤያት እንደምናቸው ስንል አንደኛው ትንሣኤ ልቡና የሚባለው ወይም ደግሞ ትንሣኤ ዘበንስሐ የሚባለው ነው። ሁለተኛው ትንሣኤ ዘጉባኤ ይባላል። ትንሣኤ ዘበንስሐ ማለት በንስሐ የሰው ልጅ ዛሬ በዚህ ዓለም ሲኖር ከወደቀበት በኃጢአት ከወደቀበት በኃጢአት ከራቀበት የእግዚአብሔር ፍቅር በኃጢአት ከወደቀበት ጉስቁልና ተጸጽቶ መመለስ መነሳት ከኃጢአት ወደ ጽድቅ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር ከሐሰት ወደ እውነት ከሞት ወደ ሕይወት ከጨለማ ወደ ብርሃን ካለማወቅ ወደ ማወቅ ወደ ጥበብ ወደ ማስተዋል ተስፋ ትንሣኤ ሙታንን ተስፋ ወደ ማድረግ የሚመለስበት ምስጢር እርሱ ትንሣኤ ዘበንስሐ ይባላል ማለት ነው። በዚህ ዓለም ትንሣኤ ሙታን እንዳለ አምኖና ተረድቶ በንስሐ ሕይወት መኖር እሱ አንዱ የትንሣኤ አይነት ነው። ከወደቀበት የኃጢአት ጉድጓድ ወደ በንስሐ ወደ ጽድቅና ወደ ሕገ እግዚአብሔር መመለስ ማለት ነው። እንግዲህ ይህ ትንሣኤ ዘበንስሐ ወይም ደግሞ በንስሐ የተጀመረ ትንሣኤ በትንሣኤ ዘጉባኤ ይጠናቀቃል፣ ይፈጸማል። ቅዱስ ዮሐንስ በራእዩ በፊተኛው ትንሣኤ እድል ያለው ሰው ብፁዕ ነው ብሎ እንደሚናገረው ማለት ነው። ዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ሰው ብፁዕ ነው። በፊተኛው ትንሣኤ በየትኛው ትንሣኤ? በትንሣኤ ዘበንስሐ በዚህ ዓለም ሳለ በንስሐ እየኖረ ለትንሣኤ ዘጉባኤ ዝግጁ የሆነ ሰው ብፁዕ ነው፣ ንዑድ ነው፣ ክቡር ነው ብሎ ያደንቃል። ምክንያቱም ትንሣኤ የንስሐ ትንሣኤ በትንሣኤ ዘጉባኤ ስለሚፈጸም ማለት ነው። ዛሬ በንስሐ የተነሳ ግዴታ በትንሣኤ ዘጉባኤ ሰማያዊ አክሊልን የሕይወት አክሊልን ስለሚቀዳጅ ማለት ነው እና በፊተኛው ትንሣኤ እድል ያለው ሰው ብፁዕ ነው። ራእየ ዮሐንስ ምዕራፍ 20 ቁጥር 6 ቅዱሳን ሐዋርያት ወደ ዓለም ሁሉ የተላኩት የጌታችንን ትንሣኤ የመሰክሩ ዘንድ መሆኑ ትንሣኤ ሙታን ግድ እንደሚፈጸምና ትንሣኤ ሙታን ለሰው ልጆች ሁሉ ክብርን የሚያሰጥ የሰው ልጆች ሁሉ ተስፋ መሆኑን ለማስረዳት የጌታችንን ትንሣኤ ይመሰክሩ ዘንድ ወደ ዓለም ሁሉ ተልከዋል። የጌታን ትንሣኤ ዓለም ካመነ የየራሱንም ትንሣኤ ያምናል ማለት ነው። ክርስቶስ የተነሳ ሰው ከሆነ ስጋ ከለበሰ በኋላ መለኮት ሳለማ ጥንቱንም ሞት አይስማማውም፣ አልሞተም፣ አይሞትም ማለት ብቻ መለኮት ሳለ ስጋን ሳይዋሃድ ማለት ነው። ክርስቶስ ስጋን ለብሶ ሰው ሆኖ በፈቃዱ
ከሞተ በኋላ መነሳቱ ሰው የሆነ ስጋ የለበሰ ሁሉ እንደሚነሳ ማሳያ ነው ብሎ ዓለም እንዲረዳና ትንሣኤ ሙታን እንዳለ እንዲያምን ሐዋርያት የጌታችንን ትንሣኤ እስከ ዓለም ዳርቻ ድረስ መስክረዋል፣ አስተምረዋል ማለት ነው። በይሁዳ ፈንታ ማትያስን በመረጡ ጊዜ ከነዚህ አንዱ ከኛ ጋራ የትንሣኤው ምስክር ይሆን ዘንድ ይገባል ብለው ተናግረዋል ሐዋርያት። የሐዋርያት ሥራ ምዕራፍ 1 ቁጥር 22 ላይ ማለት ነው። ማትያስን ሲመርጡ ምን አሉ? ከነዚህ አንዱ ከኛ ጋራ የትንሣኤው ምስክር ይሆን ዘንድ ይገባል። 11 ብቻ ስለነበሩ ይሁዳ ሲወጣ በይሁዳ ፋንታ ማትያስን ተክተው ሁሉም 12 ሐዋርያት ስለ ክርስቶስ ትንሣኤ የሚመሰክሩ መሆናቸውን ተናግረዋል። እንግዲህ ሐዋርያት የተሾሙለት ዓላማ የጌታችንን ትንሣኤውን መመስከር እንደሆነ እንረዳለን ማለት ነው። ትንሣኤውን መመስከር ማለት ብዙ ምስጢር ያለው ነው ትንሣኤ። ከዚያ መካከል ትንሣኤ የኛን ድህነት ያስተምራል። የኛን ድህነት ከሞት በሕይወት መገለጽ፣ ከመቃብር ወጥቶ በሰማያዊው ዓለም መኖር፣ በመቃብር ውስጥ በጨለማ ከመኖር ከፀሐይ 7 እጅ አብርቶ በብርሃን እግዚአብሔር መመላለስ፣ ይህን ያህል ክብር የሰው ልጆች የሚያገኙበት ለሰው ልጆች ድህነትን የሚያስረዳ ሕይወትን የሚያስረዳ ነው ትንሣኤ። ስለ ጌታችን ደግሞ የጌታችንን አሸናፊነት ያስረዳል። የክርስቶስ ትንሣኤ የእኛን ድህነት፣ የክርስቶስን ደግሞ አሸናፊነት። ክርስቶስ መቃብርን አሸንፎ ከሱ በፊት ማንም አንድም የሰው ልጅ መቃብርን አሸንፎ አልተነሳም ነበር። ክርስቶስ ግን በራሱ ስልጣን መቃብርን ለዘላለም አሸንፎ ተነስቷል ማለት ነው። ለአንዴና ለመጨረሻ ጊዜ መቃብርን አሸንፎ ተነሳ። ከዚያ በኋላ መቃብር ተሸናፊ ነው። ለዚህ ነው ቅዱስ ጳውሎስ አይቴ እንከ ቀኖት ከሞት ወአይቴ መውት ከሲኦል ይላል። በአንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ሆይ መውጊያ ወዴት አለ? መቃብርስ ይዞ ማስቀረትህ ወዴት ነው ይላል። መቃብርስ ይዞ ማስቀረትህ ወዴት ነው? ያንን ሁሉ የሰው ልጅ የያዘ ያስቀር የነበረው መቃብር ክርስቶስን ማስቀረት አልቻለም። ስለዚህ ክርስቶስ መቃብርን ድል አድርጎ ሲነሳ ደግሞ የክርስቶስ በከፈተው መንገድ፣ ክርስቶስ ባሳየው መንገድ ክርስቶስን ተከትለው ሙታን ሁሉ እንደሚነሱ አዋጅ ታወጀ ማለት ነው። ሙታን ሁሉ አንድ ጊዜ የመቃብር ኃይል በክርስቶስ ድል ከተነሳ በኋላ ሙታን ሁሉ መቃብር ስለደከመ ኃይል ስላጣ ሁሉም መቃብርን እየተቀጠቁ የሚነሱ ሆነዋል ማለት ነው። ስለዚህ የክርስቶስ ትንሣኤ የኛን ሕይወት፣ የኛን ድህነት፣ የክርስቶስን አሸናፊነት፣ የክርስቶስን ድል አድራጊነት እንረዳበታለን። የወንጌል የምስራች ምስጢር ከትንሣኤ ላይ ስለሆነ ማለት ነው። እንግዲህ በክርስቶስ ትንሣኤ ሌሊቱን ሙሉ እየተመላለሱ ቅዱሳት አንስት ሐዋርያት ያዩት ትንሣኤ እጅግ አስፈላጊ ምስጢር ስለሆነ ነው ማለት ነው። አይተው ማመን ስላለባቸው ነው። ላላዩትም ደግሞ ምስክር ስለሚሆኑ ማለት ነው። ሰማን ብለው ከሚናገሩ ይልቅ አየን ብለው የተናገሩት ቃል የጸና ነውና የክርስቶስን ትንሣኤ እየተመላለሱ ከሌሊት እስከ ጠዋት ድረስ የክርስቶስ ደቀ መዛሙርት አይተውታል። መላእክትም እየደጋገሙ በመጡ ቁጥር ኑ እዩ እያሉ ባዶውን መቃብር አሳይተዋቸዋል። መላእክት ፈቅደውላቸዋል። ኑ መቃብሩን እዩ፣ ክርስቶስ ከዚህ የለም እነሳለሁ እንዳለ ተነስቷል። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ምን ተተሐሰሳው ለሕያው ምስለ ሙታን፣ ሕያው ክርስቶስን ከሙታን ጋር ለምን ትፈልጉታላችሁ? እሱን እነሳለሁ እንዳለ ተነስቷል። ኑ መቃብሩን እዩ እያሉ
ሴቶችን የክርስቶስ መቃብር ለማየት የቀረቡትን ደቀ መዛሙርት በሙሉ መላእክት ያሳዩአቸው ነበር። ክርስቶስ እንደተነሳ መቃብሩም ባዶ እንደሆነ ያሳዩአቸው ነበር ማለት ነው። ይህ የሆነው ምክንያት ስላለው ነው። የክርስቶስ ትንሣኤ ለሰው ልጆች ሁሉ ትንሣኤ በኩርና የመጀመሪያ በመሆኑ ሰው ሁሉ ትንሣኤ ሙታንን አምኖና ተረድቶ ለትንሣኤ ሙታን ዝግጁ የሚሆንበትን በጎ ስራ እንዲሰራ ነው። ምስክሮቼ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው ብሎ ነብዩ ዳዊት በመዝሙር 118 ቁጥር 129 ላይ እንደሚናገር የቤተ ክርስቲያን ምስክሮቿ በአይናቸው ያዩትን የሚናገሩ የሚመሰክሩ ናቸው ማለት ነው። ከነዚህም መካከል ሐዋርያት የክርስቶስን ትንሣኤ በአይናቸው አይተው፣ ቅዱሳት አንስት በአይናቸው አይተው መስክረዋል። ቶማስ በ8ኛው ቀን ነው ያመነ። እንግዲህ በቶማስ አማካይነት በእጃቸው ዳሰው እስኪያምኑ ድረስ በአይናቸው ብዙ ምስጢራትን አይተዋል። ሌሎቹ ደቀ መዛሙርት። ስለዚህ ትንሣኤ ሙታን በክርስቶስ መሪነት የተጀመረ በመጨረሻው ዘመን ለሰው ልጆች ሁሉ የሚፈጸም ምስጢር ነው ለማለት ነው። አዳም ከገነት ሲወጣ 4 የሚያስፈሩና 4 መልካም ያልሆኑ ነገሮችን አይቷል። አንደኛው ለሞት ፍርሃት ተገዝቷል። ለሞት ፍርሃት፣ ሞትን በጣም ይፈራው ነበር አዳም። ምክንያቱም በዚያን ሰዓት ሞት ነው የተነገረው እንጂ ትንሣኤ እንዳለ ስላልተነገረው ሞቼ የምቀር መስሎት ስለነበር ሞትን በጣም ፈርቶታል። ሌላው በመቃብር ውስጥ ማደርንም ፈርቷል። ሁለተኛው በመቃብር ውስጥ ማደርን ፈርቷል። የመጀመሪያው ለሞት መገዛትን ፈርቷል። ሁለተኛው በመቃብር ውስጥ ማደርን ፈርቷል። ሶስተኛው ቅጠል መልበስንና አራተኛው ደግሞ አምላካዊ ብርሃንን ማጣትን ፈርቷል። ዳግማዊ አዳም የተባለ ክርስቶስ ከመቃብር በወጣ ጊዜ በአዳም ፍርሃት አንጻር 4 ነገሮችን ገልጾልናል። ይህ እንደምንድነው ስንል ለሞት ፍርሃት መገዛትን አርቆልናል። አይቲን ከቀኖት ከሞት ሞት ሆይ መውያ ድል ማድረጊያ ማሸነፊያ ማለት ነው። ማሸነፊያ ድል ማድረጊያ ወዴት አለ? ለምን? ክርስቶስ ድል አድርጓል። በክርስቶስ አማካይነት ሁላችንም ድል እናደርጋለን ማለት ነው። ስለዚህ አዳም ይፈራው የነበረውን ሞት ክርስቶስ በአንጻሩ አርቆለታል፣ ለሰው ልጆች አርቆልናል ነው። ሰው ኃጢአት በመስራቱ አርአያ እግዚአብሔርነቱን አጥቶ ለሰይጣን እንደተገዛ ይታወቃል። ይህንንም ሐዋርያው ቅዱስ ጳውሎስ ሲናገር ሞት በዓለም ላይ እንደነገሰ ሞት ነገሰ ብሎ ይናገራል ማለት ነው። ሮሜ 5:17 ላይ ሞት የሰይጣን የግብር ስሙ ነው። ስለዚህ ሞት በዓለም ላይ ነግሶ ነበር። ሰው ግን በመተላለፉ በሰዎች ላይ ነግሶ ለብዙ ዘመን ኖሯል። ያንን ሞት ዳግማዊ አዳም ክርስቶስ እንዳራቀልን ደግሞ ራሱ ሲገልጽ በሰማይና በምድር ስልጣን ተሰጠኝ ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ከተነሳ በኋላ በአጸደ ነፍስ በአጸደ ስጋ በሲኦል በመቃብር ያሉ ነፍሳትን እጅ ካደረገና የቀድሞ የነፍሳት ገዣቸውን ዲያብሎስን ካስወገደ ሞትን ድል ካደረገ በኋላ
ይህንን የምስራች ተናግሯል ማለት ነው። በሰማይና በምድር ስልጣን ተሰጠኝ ብሎ ስለ ስጋ ተናግሯል። እንግዲህ ስጋ እኮ በሰማይና በምድር ስልጣን የተሰጠው ገና በማህፀን ሰው ሆኖ ሲቀረጽ ሰው ሆኖ ሲጸነስ ነው። መለኮት ከድንግል ማርያም ስጋንና ነፍስን ደምን ነስቶ በተወሰነበት በተጸነሰበት ቅጽበት ነው ስጋ የባህሪ አምላክ የሆነው በሰማይና በምድር ስልጣን የተሰጠው ማለት ነው። ሆኖም ግን ይህን ቃል ክርስቶስ ከትንሣኤው በኋላ የተናገረበት ምክንያት ክርስቶስ በነሳው ስጋ አማካኝነት በምድር ስልጣን ተሰጠኝ፣ በመቃብር ስልጣን ተሰጠኝ፣ በሞት ላይ ስልጣን ተሰጠኝ ብሎ መቃብርንና ሞትን ድል አድርጎ በክርስቶስ አማካይነት የሰው ልጆች ስጋ በሙሉ እንደሚነሳ እየተናገረ ነበር ማለት ነው። ስለዚህ ያ በሰማይና በምድር ስልጣን ተሰጠኝ ብሎ ክርስቶስ የተናገረው ቃል ለሰው ልጆች ትልቅ የምስራች ነው። መሬት አንተው ትገብ ውስተ መሬት፣ አንተ መሬት ነህ ወደ መሬትነትህ ትመለሳለህ ተብሎ አዳም የሞት ፍርድ ተፈርዶበት ነበር። ሞት የማይቀርለት መሆኑን ሰምቶ ከገነት ወጥቷል አዳም ወይም የሰው ልጅ። እንግዲህ ይህንን ሞት ሰምቶ ከገነት የወጣ የሰው ልጅ ክርስቶስ ሞትን ድል አድርጎ መቃብርን ድል አድርጎ ተነስቶ ደግሞ በሰማይና በምድር ላይ ስልጣን ተሰጠኝ ብሎ ለሰው ልጅ ሲመሰክር ከዚህ የሚበልጥ የምስራችና መልካም የደስታ ዜና የለም ማለት ነው። ስለዚህ ክርስቶስ በሰው ልጆች ላይ የነበረውን ሞትን መፍራትን አርቆልናል ነው። ሁለተኛው ከመቃብር ወጥቶ በመቃብር ፈርሶ በስብሶ መቅረትን አስቀርቶልናል ክርስቶስ። አዳም ከገነት ከወጣ ጊዜ ጀምሮ በዋሻ ነው ያድር የነበረው ይኖር የነበረው። መቃብርም የተጀመረው በዋሻ ነው። ኦሪት ዘፍጥረት ምዕራፍ 23 ቁጥር 49 ላይ እንደምናገኘው ማለት ነው። በዕለተ ትንሣኤ ቅዱሳን መላእክት ኑ እዩ እያሉ የክርስቶስን መቃብር ባዶ እንደሆነና ክርስቶስ ከሙታን ተለይቶ እንደተነሳ ለሴቶችም ለሐዋርያትም ደጋግመው ያሳዩአቸው የጌታን መቃብር ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ እንደምናገኘው እንግዲህ ትንሣኤው መዳናችን ፍጹም መሆኑን የሚያረጋግጥልን ድንቅ ምስጢር ስለሆነ ነው። ከመቃብር ወጥቶ በመቃብር ፈርሶ በስብሶ መቅረትን ክርስቶስ አስቀርቶልናል። ወነሰተ ሙስና ሙስተ መቃብር፣ በመቃብር ውስጥ ፈርሶ በስብሶ መቅረትን አስቀረልን ተብሎ እንደተጻፈ ማለት ነው። ስለዚህ ሰው መቃብርን ይፈራ ነበር። ክርስቶስ ድል ካደረገው በኋላ መቃብርን የሚፈራ ሳይሆን በመቃብር ላይ ስልጣን ያለው መቃብርን የሚረግጥ መቃብርን ድል የሚያደርግ ሆኗል የሰው ልጅ ማለት ነው። ሶስተኛው የኀፍረት ልብስን ክርስቶስ አስቀርቶልናል። የጌታችን መግነዝ ተፈቶ በመቃብሩ ራስጌና በመቃብሩ ግርጌ መውደቁ በኃጢአት ምክንያት የለበስነውን የኀፍረት ልብስ እንዳስቀርልን ያሳያል ማለት ነው። ከመቃብር ወጥቶ ብርሃንን ለብሶ በማየታችንም ብርሃን አምላካዊት እንደተመለሰችልን እንረዳለን ማለት ነው። እንግዲህ አዳምና ሔዋን አይኖቻቸው ተከፍተው ማየት ሲጀምሩ ራቁታቸውን እንደሆኑ በማወቃቸው የበለስ ቅጠል ቆርጠው እንዳገለደሙ ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ እናገኛለን። የብርሃን ልብሳቸውን በማጣታቸው ምክንያት በሚያንጸባርቅ ሰውነታቸው ላይ የቆዳ ልብስ እንዳለበሳቸውም ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ የኀፍረትን ልብስ ቅጠልን ለብሶ ኃጢአትን በመስራቱ የብርሃን ልብስ ሲለየው ልብሰ ብርሃን ሲለየው የሰው ልጅ ቅጠልን ቆርጦ አገልድሞ እንደነበር ቅጠልን ለብሶ እንደነበር ያም ደግሞ የኀፍረት ልብስ እንደነበር መጽሐፍ ስለሚነግረን የኀፍረትን ልብስ ክርስቶስ ያንን በገነት ሳለ ሕግን ተላልፎ ያጣውን ብርሃን ክርስቶስ በትንሣኤው መልሶለታል ለሰው ልጅ ማለት ነው። ብርሃነ
መለኮቱን ገልጾ ሲነሳ በትንሳኤ ሁላችንም ብርሃንን ለብሰን ብርሃንን ተጎናጽፈን እንደምንነሳ ያሳያል ማለት ነው። ስለዚህ የሀፍረታችንን ልብስ አርቆ የብርሃንን ልብስ አልብሶናል በትንሳኤው ለማለት ነው። ምንትኬ ውእቱ ስብሐቲሁ ዘአስተርአየ በደብረ ታቦር ዘእንበለ ብርሃነ ስብሐቲሁ ዘለብሶ አዳም አመ ዕለተ ፍጥረቱ እስከ አመጻአቱ ምገነት። ሊቁ አባ ጊዮርጊስ ዘጋስጫ በደብረ ታቦር የተገለጠችው ብርሃን አዳም ከተፈጠረበት ቀን ጀምሮ ከገነት እስከወጣበት ጊዜ ድረስ የለበሳት የክብር ልብስ ናት እንጂ ሌላ ምንድናት ብለው ይናገራሉ። መጽሐፈ ምስጢር ምዕራፍ 30 ቁጥር 29 ላይ እንግዲህ ክርስቶስ በደብረ ታቦር ብርሃነ መለኮቱን ገልጿል እንላለን። ያ የገለጸው ብርሃን አዳም በገነት ለብሶት የነበረው ብርሃን ነው። ያ የብርሃን መጠን ያ ብርሃን እኮ ሲገለጥ ሐዋርያት እንደ በድን ሆኑ ነው የሚለው። ወደቁ፣ ራሳቸው መቆጣጠር አልቻሉም፣ ደነገጡ። ወተወለጠ ራእዩ በቅድሜሆሙ በፊታቸው መልኩ ተለወጠባቸው። ብርሃኑን አይተው መቋቋም አልቻሉም ሐዋርያት። ስለዚህ አዳም በገነት የነበረውን ክብር ያሳያል ነው የሚሉት ሊቁ አባ ጊዮርጊስ ማለት ነው በመጽሐፈ ምስጢር ድርሰታቸው። ስለዚህ የሰው ልጅ ይህንን ያህል የከበረ ብርሃኑን የለበሰ ብርሃኑን የተጎናጸፈ ነበር። ያንን ብርሃን አጥቶ የሀፍረት ልብስ ለብሶ ነበር። ሆኖም ክርስቶስ በትንሳኤው ደግሞ ያንን የጥንቱን ብርሃን መልሶለታል ለአዳም ለሰው ልጅ በሙሉ ማለት ነው። እንግዲህ የጌታ መገለጥ በአዳም ጥንተ ክብር እንደሆነ ሊቁ አባ ጊዮርጊስ ያስተምራሉ ማለት ነው። ይህችን የክብር ልብስም በኋላ በትንሳኤ ዘጉባኤ ጊዜ ጻድቃን ለብሰዋት በክብር የሚገለጡ እንደሆኑ ሊቁ አባ ጊዮርጊስ ይናገራሉ። አዳም በገነት የለበሰው የብርሃን ልብስ ክርስቶስ በደብረ ታቦር የገለጸው ብርሃን ሙታን ከመቃብር ተነስተው በእግዚአብሔር ቀኝ ቆመው የሚለብሱት የብርሃን ልብስ አንድ ነው። ወይዘኒ ለሰ አስመሩ ወለእግዚአብሔር አመ ትንሣኤ ሙታን የእተ ስነ መደንግጽ ይለብሱ ወይእተ ሞጣይተ ዘመፍረቀ ስብሐት ይታጸፉ። አሁንም በሕይወታቸው እግዚአብሔርን ደስ ያሰኙ ሰዎች በትንሣኤ ሙታን ጊዜ ይህችን የተዋበች ልብስ የብርሃን ልብስ ይለብሳሉ፣ የሚያስደነግጥ መብረቅንም ይጎናጸፋሉ ብለው አባ ጊዮርጊስ በመጽሐፈ ምስጢር ላይ ይህን ያብራራሉ። ሊቁ ቅዱስ ኤጲፋኒዎስም ስለ ትንሣኤ ሙታን በስፋት ያስተማረ ሊቅ ነውና ሊቁ ኤጲፋኒዎስ ስለ ስነ ፍጥረት ከሙሴ ቀጥሎ ስለ ስነ ፍጥረት በስፋት ያስተማረ እንዲሁም ስለ ትንሣኤ ሙታንም በስፋት ያስተማረ ታላቅ ሊቅ ነው። ስለዚህ ስለ ትንሣኤ ሙታን ሲናገር ከልጅነት ያወጣን ጠላት ድል ተነስቶ የወደቅንበት መቃብር ተከፍቶ ልብሰ መግነዛችን ተፈቶ ጨለማችን በርቶ በክርስቶስ ትንሣኤ እንደታየን ስለዚህም ዋናው የሐዋርያት ምስክርነት ስለ ትንሣኤው ሆነ ማለት ነው። ሊቁ ቅዱስ ኤጲፋኒዎስ ስለ ትንሣኤ የለም የሚሉ መናፍቃን ስለነበሩ በዘመኑ በስፋት አብራርቶ ያስተማረ ታላቅ ሊቅ ነው ማለት ነው። ቅዱስ ወንጌል ከኦሪት ከምትለይባቸው ዋና ዋና ጉዳዮች አንደኛው ምስጢረ ትንሣኤ ሙታን ነው። ኦሪት ልደተ አበውንና ሞተ አበውን ስትናገር ወሞተ ወተቀብረ ውስተ መቃብር አበዊሁ እገሌ ሞተ፣ እገሌ የኔ ያህል ዘመን ኖረ፣ አዳም 930 ዘመን ኖረ፣ ማቱሳላ 969 ዘመን ኖረ እያለች የኖህን ዘመን በጥቅሉ የአባቶቻችንን የአበውን ዘመን በዚህ ዓለም የኖሩበትን ዘመን አንድ ባንድ እየተናገረች መጣና የኦሪት ወይም ደግሞ የኦሪት መጽሐፍ እየተናገረ ይመጣና ወሞተ ወተቀብረ ከዚያም በኋላ ሞተ ተቀበረ በአባቶቹ መቃብር ተቀበረ እያለች ኦሪት ትናገራለች ማለት ነው። እንግዲህ የኦሪት መጨረሻዋ ምንድነው? ሞትና መቃብር እንደሆነ ትናገራለች። ቅዱስ ወንጌል ግን የትንሣኤ መጽሐፍ ስለሆነች ወደ ነገረ ክርስቶስ ለመድረስ
አበው ልደት ወልደ አብርሃም ወልደ ዳዊት በማለት ተነስታ የአባቶቻችንን ነገር ካስተማረች በኋላ ወንጌል የፍጡራን መጽሐፍ ስላልሆነች የነገረ ክርስቶስ መዝገብ በመሆኗ የአራቱም ወንጌላውያን መዝጊያ ትምህርት ትንሣኤና ዕርገት ሆኖ እናገኘዋለን ማለት ነው። የአራቱም ወንጌላውያን የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ የአራቱም ወንጌላውያን የመጨረሻ የምዕራፎቻቸው ትምህርት የትንሣኤና የዕርገት የከፍታ እንግዲህ ትንሣኤ የብርሃን የደስታ የልዕልና ነው። ዕርገትም ወደ ላይ የመውጫ ወደ ሰማያት የመውጫ የከፍታ ምስጢርን ነው ወንጌል የምትናገረው ማለት ነው። ይህም በክርስቶስ ትንሣኤ ግልጽ ሆኖ ተነግሮናል። እንግዲህ የሙታንን መነሳት ተስፋ እናደርጋለን። ቅዱስ ኤጲፋንዮስ ካስተማረው ብዙ ትምህርት መካከል በሃይማኖተ አበው የምናገኘው ትምህርቱ ትንሣኤ ሙታን የለም የሚሉትን አጥብቆ ሲያወግዝ እናገኛለን። ቅዱስ ኤጲፋንዮስ የስነ ፍጥረትንም ነገር በማንሳት ክፉና ጥፉ ትምህርታቸውን እንደ ጉም በኑ እንደ ጢስ ተነው ከልበ ምእመናን እስኪጠፋ ድረስ በመጻሕፍት እየተከራከረ መድረሻ የሚያሳጣቸው መናፍቃንን ታላቅ ሊቅ ነው። ትምህርቱን በሶስት መንገድ ከፍሎ ያስተምራል ማለት ነው። አንደኛ በአባቶቻችን ታሪክ በታሪከ አበው፣ ሁለተኛ በስነ ፍጥረት እና ሶስተኛ በቀጥታ ስለ ትንሣኤ ሙታን በተሰጡ ትምህርቶች በዚህ በሶስት ከፍሎ ያስተምራል። ስለሆነም ተስፋ ትንሣኤ በአባቶቻችን ዘመን ቅዱስ ኤጲፋንዮስ እንዳስተማረን ቅዱስ መጽሐፍ ትንሣኤ ሙታንን ያላስተማረበት አንቀጽ አይገኝም ማለት ነው። ኤጲፋንዮስ በሃይማኖተ አበው ምዕራፍ 59 ቁጥር 1 ላይ ቅዱስ መጽሐፍ ትንሣኤ ሙታንን ያላስተማረበት አንቀጽ እንደማይገኝ ይገልጻል። አስቀድሞ ደመ አቤልን ማስረጃ አድርጎ ያመጣና አቤል በሁለት ነገር የትንሣኤ ሙታን ማስረጃ ሊሆን የሚገባው ሰው እንደሆነም ይገልጻል። እንግዲህ በአቤል አፍርሆሙ ወበሄኖክ አንቅሆሙ ተብሎ እንደተነገረ የሰው ልጆች በአቤል አማካይነት ፍርሃታቸው ተባብሷል። አቤል የሞት መጀመሪያ ስለነበር ከዚያ በፊት አዳም ሞትን በቃል ትሞታለህ ሲባል በቃል ያውቀዋል እንጂ በተግባር አላየውም ነበር። አቤል ሲሞት ግን ሞት እንዳለ በግልጽ ተረጋገጠ። በአቤል ሞት ምክንያት ፍርሃት በሰው ልጆች ልቡና ጠልቆ ገባ ማለት ነው። ሞትን መፍራት ከዚያ በፊት በቃል ነበር፣ ኋላ በተግባር ሲሆን አቤልም ከሞተ የማይንቀሳቀስ መሆኑ ሲታይ የሞት ፍርሃት በሰው ልጆች ልቡና ጸና። ሆኖም ይህ አቤል ለሞት የመጀመሪያ በመሆኑ በአቤል ምክንያት የሞት ፍርሃት በሰው ልጆች ላይ እንደጨመረ ሁሉ አቤል ለትንሣኤም ምሳሌ ሆኖ ተጠቅሷል። ሊቁ ኤጲፋንዮስ ጠቅሶታል። እንግዲህ በአንድ ቃል መንፈስ ቅዱስ ብዙ ምስጢራትን ለሊቃውንት ስለሚያስተረጉም አቤል የትንሣኤ ሙታን ምስክር ሆኖ የተጠቀሰ የመጀመሪያ ሰው ነው ማለት ነው። ምስክርነቱን በሁለቱ ወገን ስናይ በራእየ ሄኖክ ላይ በመጽሐፈ ሄኖክ ምዕራፍ 6 ቁጥር 27 ላይ እንደምናገኘው አቤል ለሞት ምሳሌ እንደሆነ ሁሉ ለሞት ማስረጃ እንደሆነ ሁሉ ሄኖክ ለትንሣኤ ማስረጃ ነው። ሞት የተገለጠው በአቤል ነው። በአቤል አፍርሆሙ በአቤል
ሞት አስፈራቸው የሰዎችን ልጆች እንደተባለ ሰው በመቃብር ፈርሶ በስሶ መኖር የጀመረበት ቀን የአቤል ሞት ስለሆነ ማለት ነው። ስለዚህ በአቤል ሞት ምክንያት የሰው ልጆች ሞትን አብዝተው የሚፈሩት ሆነዋል። ከዚህ አስቀድሞ አዳም በጆሮው ሰምቶታል እንጂ ሞትን በዓይኑ አላየውም ነበርና እንግዲህ በዓይኑ ያየው በአቤል ሞት ነው ማለት ነው። ሞትን አዳም በዓይኑ ያየው በአቤል ሞት ነው፣ በአቤል ሞት ጊዜ ነው። በአቤል ሞት ምክንያትም ለብዙ ዘመናት ማልቀሱን ገድለ አዳም ይናገራል። እንግዲህ በቅዱስ ኤጲፋንዮስ አስተምሮ ደግሞ አቤል የትንሣኤ ሙታን ማስረጃ ሆኖ ተጠቅሷል ነው። ለመንፈስ ቅዱስ በአንድ ንባብ ብዙ ምስጢር ማሳየት ልማዱ ስለሆነ አቤል ለሞትም ለትንሣኤም ማስረጃ ሆኖ ይጠቀሳል። አቤል ከሞተ በኋላ ለትንሣኤ ማስረጃነቱ እንደምንድን ነው ስንል በመካነ ነፍሳት መልአኩ ሄኖክን ይላል ነፍሳትን እያዞረ ሲያሳየው እንግዲህ መጽሐፈ ሄኖክ እንደምናገኘው መካነ ነፍሳትን ነፍሳት ያሉበትን ቦታ ነፍሳት ያሉበትን ሁኔታ መልአኩ እያዞረ ያሳየዋል ለሄኖክ። ሲያሳየው አንዲት ነፍስ እየተንጸረጸረች ስትካሰስ ሄኖክ ያያል። ሄኖክ ያችን ነፍስ የማን ነፍስ እንደሆነች መጠየቅ ፈለገና ጠየቀ። ዛ መንፈስ ዘመኑ ያቺ ነፍስ የማን ናት ብሎ ጠየቀው መልአኩ። እያዞረ የሚያሳየውን የነፍሳትን ቦታ ነፍሳት በወዴት እንዳሉ የነፍሳትን አኗኗር አንድ ባንድ የሚያሳየውን መልአክ ሄኖክ የማን ነፍስ ናት ያቺ ነፍስ ብሎ ጠየቀው። መልአኩ ለሄኖክ ዘአቤል ዘቀተሎ እሁሁ ሲያሁት ሰኪ እስከ ገጸ ምድር ይቺ ነፍስ የአቤል ነፍስ ናት። ወንድሙ ቃየል የገደለው የአቤል ነፍስ ናት። የቃየል ልጆች በጥፋት ውሃ ከገጸ ምድር ፈጽመው እስኪጠፉ ድረስ ስትካሰስ ትኖራለች። ስለዚህ ይህች ነፍስ ወንድሙ ቃየል የገደለው የአቤል ነፍስ ናት ብሎ ነግሮታል፣ አስረድቶታል ማለት ነው ሄኖክን። ስለዚህ በመጽሐፈ ሄኖክ ምዕራፍ 6 ቁጥር 27 ላይ የምናገኘው ነው። ስለዚህ የአቤል ነፍስ ከስጋዋ ከተለየች በኋላ ስትካሰስ ጠላቶቿን ስትካሰስ ለብዙ ዘመናት ጠላቶቿ እስኪጠፉ ድረስ ኖራለች። ያም አቤል ከሞተ በኋላ ነፍሱ ስትካሰስ መገኘቷ ለትንሣኤ ማስረጃ ሆኖ ተጠቅሷል። ሊቁ ኤጲፋንዮስ አቤልን ለትንሣኤ ማስረጃ አድርጎ ጠቅሷል። ጳውሎስም ሞቶም ሳለ በመስዋዕቱ እስከዛሬ ይናገራል በማለት በዕብራውያን መልእክቱ ምዕራፍ 11 ቁጥር 4 ላይ አቤል ሕያው መስዋዕት አቅርቦ በመስዋዕቱ ሕያው ሆኖ እንደሚኖር አሳይቷል ማለት ነው። ቅዱስ ጳውሎስ እንዳስተማረን አቤል ከብዙ ዘመናት በኋላ ዛሬም የእምነት ምስክር እንረዳለን። ሄኖክም ምስክርነቱ በሁለት ወገን ሆኖ እናገኘዋለን። እንግዲህ አቤል ትንሣኤ ማስረጃ ሆኖ ይጠቀሳል። ሄኖክም እንዲሁ በሁለት ወገን ማስረጃ ሆኖ እናገኘዋለን። አንደኛ ከአቤል የተጀመረው ሞት ሁሉን እየጨረሰ ሄኖክ ካለበት ዘመን ደረሰ። ማንም ሞትን ሊያስቆመው አልቻለም። አዳም ሞቷል፣ ሔዋን ሞታለች፣ ሴት ሞቷል፣ ሄኖስ ሞቷል፣ አቤል ሞቷል። ከሄኖክ በፊት ሁሉም ሞቱ። አቤል በደግነቱ ቃየልም በተንኮሉ ሞትን ሊያመልጡ አልቻሉም። ሄኖክ ግን ከዓይነ ሞት ለመጀመሪያ ጊዜ የተሰወረ ሰው ሆኖ ተገኝቷል ማለት ነው። ይህም ሄኖክ ለትንሣኤ ሙታን ምስክር ሆኖ ይጠቀሳል።
በአቤል አፍርሆሙ በአቤል ሞት የሰዎችን ልጆች አስፈራቸው። ወበሄኖክ አንቅሆሙ በሄኖክ ደግሞ ትንሣኤ ተገልጾ ሞት የማያስፈራ ሆኗል ማለት ነው። ሞት የማያስፈራ ሆኗል። ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 11 ቁጥር 5 ላይ ሄኖክም ለሞት አልተገኘም፣ እግዚአብሔር ሄኖክን ሸሽጎታልና ከሞት ሰውሮታልና ሄኖክ በዚህ ዓለም በነበረበት ዘመን እግዚአብሔርን እንዳገለገለውና ደስ እንዳሰኘው ስለተመሰከረለት በእግዚአብሔር ዘንድ ሄኖክ ሞትን እንዳላየ ኢተረክበ ለሞት እንዳልተገኘ እግዚአብሔር ሄኖክን ከነስጋው ከዚህ ዓለም ወደ ብሔረ ሕያዋን እንዳፈለሰው እንደወሰደው ቅዱስ ጳውሎስ ይናገራል ማለት ነው። ዕብራውያን 11 5 ላይ እንግዲህ ወደ እግዚአብሔር የተወሰደ መሆኑ ግልጽ ነው። አፍለሶ እግዚአብሔር ለሄኖክ ወኢተረክበ ወኢረየ ሞተ እስመ አስመሮ ለእግዚአብሔር እግዚአብሔር ሄኖክን አሳረገው፣ ስለዚህ አልተገኘም፣ ሞትንም አላየም፣ እግዚአብሔርን አስደስቶታልና። በኦሪት መጽሐፍም ኦሪት ዘፍጥረት ምዕራፍ 5 ቁጥር 21 ላይ ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ምዕራፍ 5 ቁጥር 24 ላይ ሞት ወደማይገዛው የእግዚአብሔር መንግስት የተወሰደው ሄኖክ ሰው ሞት ወደማይገዛው የእግዚአብሔር ዓለም መሄዱን ያወቅንበት ታላቅ ቅዱስ ነው ማለት ነው። ስለዚህ ሄኖክ የትንሣኤ ማስረጃ ሆኖ ይጠቀሳል። የኤልያስን ምርገት ስንመለከት ልክ እንደ ሄኖክ ተመሳሳይ ምስጢር አለው። ሰው ከሞት ተለይቶ ሞት ወደማይገዛው ሀገር ገብቶ መኖር እንደሚችል የሚያስረዳ ከሕያዋን ሰዎች የተገኘ የህይወት ተስፋን የሚያሳይ ታሪክ አለው። ኤልያስም ሄኖክና ኤልያስ በዘመነ አበው ለነበሩ ሞትን በመፍራት ለሚኖሩ ሰዎች የተስፋ ምልክት የሆኑ ዘንድ ከሞት የተሰወሩ ታላላቅ ቅዱሳን ናቸው። በወቅቱ የነበሩ ሰዎችም ባለማመናቸው ኤልያስን ነፋስ ወስዶ ጥሎት ከሆነ ብለው ፍለጋ ጀምረው ነበር። ነገር ግን አላገኙትም። ኤልሳ አትሂዱ፣ አትፈልጉ፣ ኤልያስ እንዳረገ ኤልያስ በህይወት እንዳለ ወደ ብሔረ ሕያዋን እንደተወሰደ አውቃለሁ ብሏቸው ነበር። ነብዩ ኤልሳን አላምንም ያሉ ሰዎች ፍለጋ ሄዱ። ሆኖም ግን አላገኙትም። ምክንያቱም ኤልያስ ወደ ብሔረ ሕያዋን ከነስጋው የተነጠቀ የተወሰደ ቅዱስ ስለነበር ማለት ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 16 እስከ 18 ስናነብ እንደምናገኘው ማለት ነው። ከዚያ በኋላ ኤልያስ በደብረ ታቦር እስኪታይ ድረስ አልተገኘም። በህይወት መኖሩን በደብረ ታቦር አይተነዋል። ምክንያቱም ወናሁ መጹ ሙሴ ወኤልያስ ዘይተናገሩ የማቴዎስ ወንጌል ምዕራፍ 17 ላይ እነሆም ሙሴና ኤልያስ እየተነጋገሩ መጡ ተብሎ ተጽፏል። እንግዲህ ደብረ ታቦር በመዋዕለ ክርስቶስ በዚህ ዓለም በነበረበት ዘመን ብርሃነ መለኮቱን የገለጸበት ተራራ ነው። በዚያ ቦታ ኤልያስ ተገኘ ማለት በብሉይ ኪዳን የነበረው ኤልያስ ከብዙ ዘመናት በኋላ በዚያ ተገኘ ማለት ኤልያስ እንዳልሞተ ያሳየናል እና ኤልያስ የትንሣኤ ሙታን ማስረጃ ሆኖ የሚጠቀስ ነብይ ነው ማለት ነው። ቅዱስ ኤጲፋንዮስ የኤልያስንና የሄኖክን ታሪክ አንስቶ ሲያነጻጽር ሄኖክ አልተገዘረም፣ ኤልያስ ግን ግዙር ነው ይላል። እንግዲህ ሄኖክ ድንግል አይደለም፣ ኤልያስ ግን ድንግል ነው። ሄኖክ በዓለም ተወስኖ የነበረ ሰው ነው። ሄኖክ ኢግዙር ወይም ደግሞ በሱ ዘመን ግዝረት ስላልተጀመረ ያልተገዘረ ሰው ነው። ኤልያስ ግን ከአብርሃም በኋላ ስለሆነ የተገዘረ እስራኤላዊ ነው።
ስለዚህ ለግዙራን ለተገዘሩትም ወይም ለተገረዙትም ለደናግልም ቢሆን እንጂ ላልተገዘሩትና ለአገቡ በዚህ ዓለም ለተወሰኑ ሰዎች አይደረግላቸውም ብለው የሰው ልጆች በዚህ ስህተት ነገር እንዳይያዙ መናፍቃንን ሄኖክንና ኤልያስን በማነጻጸር ሄኖክም የትንሣኤ ምሳሌ ነው፣ ኤልያስም የትንሣኤ ምሳሌ ነው። ስለዚህ ትንሣኤን የሚነሱ በዚህ ዓለም ያልተወሰኑ ኤልያስን የመሰሉ በዚህ ዓለም የተወሰኑ ሄኖክን የመሰሉ ሁሉ መናፍቃንን ይህንን ቃል በመጥቀስ ረትቷቸዋል ማለት ነው። ለሁላችንም ድንቅ የሆነ ትምህርቱን አስቀምጦልናል። ስለዚህ ትንሣኤ ሙታን ላገቡትም ላላገቡትም ላመኑትም ላላመኑትም የሚደረግላቸው ነው ማለት ነው። ትንሣኤ ሙታን ለሁሉም ይደረጋል፣ ለኃጥአንም ለጻድቃንም ይደረጋል። ሆኖም ግን ትንሣኤ ዘለክብር የክብር ትንሣኤ በክርስቶስ ላመኑ በክርስቶስ ለተጠመቁ ክርስቶስን መስለው ለሚኖሩ ለክርስቲያኖች እንደሆነ ቅዱሳት መጻሕፍት ይናገራሉ። ስለዚህ የክብር ትንሣኤን ለሁላችንም እንዲያድለን መልካም ፈቃድ ይሆንልን። ትንሣኤ ሙታን የሙታንን ትንሣኤ አበው በስፋት አስተምረዋል። ከአበው መካከል እንግዲህ እነ አቤልን፣ ሄኖክን፣ እነ ኤልያስን ተመልክተናል። በሕይወታቸው ያሳዩን ሄኖክና ኤልያስ ደግሞ ይልቁንም እነርሱም ባለመሞት እስካሁን ድረስ ሞትን ባለመቅመስ የትንሣኤ ምሳሌዎች ሆነው የሚጠቀሱ ናቸው። ሌሎችንም ቅዱሳን ከኖህ ጀምሮ ያሉትን ቅዱሳን በቀጣይ መርሃ ግብር እናያቸዋለን። ስለ ትንሣኤ ሙታን እንዴት እንዳስተማሩና ትንሣኤ ሙታንን እንዴት ተስፋ እንዳደረጉ በብሉይ ኪዳን ይልቁንም ከኦሪትም በፊት በሕገ ልቡና